እንደ አንድ ኢትዮጵያዊ ፓርቲ ውስጥ ገብቼ ተሳትፌ ማስተካከል ያለብኝን ማስተካከል አለብኝ ብዬ ነው የገባሁት። ምክንያቱም አያቀንም ህዝቡ ተለጣፊ ነው ያለን። ኢቭን እኔ በየመንገዱ ላይ ስጮ ስናገር ተለጣፊ ነህ ምንድነው ያለኛል። ደግፈውናል፣ አይዟችሁ ብለውናል፣ በርቱ ብለውናል። ሰላም ነበረ። ይሄን ሰላም ሳልናገር ባልፍ ለማጥላላት ብሄድ እኔ መሪ በሆነ እግዚአብሔር ምስክሬ ነው። ግን የማደርገው የመጀመሪያው ነገር ውሃን ልዝጋብህ ወይንስ አርፈህ ሰውህን ታስቆማለህ ነው ምለው። ኢዜማ ውስጥ እኮ ስገባ 50 ሺህ ብር አውጥቼ ቢሮ የተከራየሁት የ6 ወር የተከራየሁት ቀለም ቀብቼ አስተካክዬ የገባሁት እኔ ነኝ። ያን ህብረተሰብ ይዘህ መውጣት ያለብህ አንተ ነህ። ዛሬውኑ ስልጣን ፈልጋለሁ ካልክ ዓላማ የለህም። ጥፋት ሊኖር ይችላል፣ አዎ። ነገር ግን ሰላም እኮ እንትን አይደለችም፣ የዛፍ ላይ ዘንባባ አይደለችም። ሰላምን ለማግኘት መስዋዕትነት መከፈል አለበት። ይብቃን እንበል። እግዚአብሔር ምርር ብሎታል በእኛ። እውነቴን ነው የምልህ፣ እግዚአብሔር ምርር ብሎታል። ምን እንደሚያደርገን የጠፋው ነው የሚመስለኝ። ሰላም ጤና ይስጥልኝ። የሀቅና ሳቅ ሚዲያ አድማጭ ተመልካቾቻችን ነው። ዛሬ በሰኞው የትንታኔ ፕሮግራሜ ላይ አንድ እንግዳ ይዤ ቀርብ ያለው እና ወቅታዊ ሁኔታ ከእንግዳዬ ጋር ነው የምንተነትነው። የዛሬው የአቀራረባችን ፎርማት የሚሆነው እኔ እንደ ገስት ወይ እንደ ጋዜጠኛ፣ እንግዳዬ ደግሞ እንደ እንግዳ ሆነው ሳይሆን ሁለታችንም በሀገራችን ወቅታዊ ሁኔታ ላይ ውይይት የምናደርግበት ነው እና እንግዳዬን ላስተዋወቅ። በመጀመሪያ አቶ ጌታነህ ከበደ ይባላሉ እንግዳዬ ለረጅም ጊዜ በውጭ ሀገር ነበሩ። በውጭ ሀገር ቆይተው ደግሞ ሀገራቸው ውስጥ ሰርተው በሀገራቸው ለማሳደግ ቤተሰቦቻቸውንም ሀገራቸው ውስጥ ለማኖር ወደ ሀገር ቤት ከመጡ የተወሰኑ ዓመታት ተቆጥረዋል። አሁን ግን ኢትዮጵያ ውስጥ ነው ያሉት። ቀደም ሲል በነበረው እና አሁን በተጠናቀቀውና ውጤቱ ይፋ በሆነው ሀገራዊ ምርጫ ላይ የኢዜማን ፓርቲ ወክለው ተወዳድረዋል። ቄራ ውስጥ ለረጅም ጊዜ የኖሩ የቄራ ልጅ፣ ከቄራ ጋር እንደውም እንደ ምልክት የሚታዩ ናቸው። እሳቸው ይነግሩናል። እና ተወዳድረው ባያሸንፉም በምርጫው ላይ ከፍተኛ አስተዋጽኦ አድርገዋል። ይሄንን በተመለከተ ያገኙትን ኤክስፒሪየንስ እንደገና ስለ ህዝቡ፣ ስለ ፓርቲዎቹ ይህንን ምርጫውን በተመለከተ ለሀገራችን የሚጠቅሙ ነገሮችን የሚሏቸውን ይነግሩናል። እንግዳይን በመጀመሪያ ያው ይህንን ጥሪ አክብረው በወቅታዊ ጉዳይ ላይ እንወያይ ዘንድ እዚህ በመገኘታቸው ፈቃደኛ በመሆናቸው እግዚአብሔር ያክብርልኝ እላለሁ። አመሰግናለሁ። ከዛ ውጭ እንግዲህ የተወሰነ ነገር ስለሳቸው ሃይላይት ነው የሰጠኋቸው። እሳቸው ደግሞ እስቲ ራሳቸውን ትንሽ ይግለጹና ወደ ዕለቱ ውይይታችን እንገባለን። እስቲ አመሰግናለሁ። መጀመሪያ ያው ፖለቲከኛ ሲባል አንቱታን ይፈልጋሉ ብለው ይመስለኛል እሳቸው እያሉ ያሉት። ጌታነህ ከበደ እባላለሁ። የቄራ ልጅ ነኝ። ቄራ ተወልጄ ነው ያደግኩት። በቅጽል ስሜ ጌት ቄራ ነው የምባለው። ለ20 ዓመት ካናዳ ኖሬያለሁ። 14 ሀገራቱን አይቻለሁ። በአብይ መንግስት ወይንም በብልጽግና መንግስት ላይ ኢትዮጵያ ትልቅ ለውጥ ይኖራታል ብዬ አስቤ ወደ ሀገሬ ሰብስቤ ጠቅልዬ ነው የገባሁትኝ። እንዳ ጓደኛዬ እንዳለው ለምርጫው የተሳተፍኩት በፊት መጀመሪያ ትንሽ ነገር ልናገር። አገሬ ውስጥ ስሰራ ትልቅ ስራ ሰራ ነበረ። ቤት እየሰራሁ እሸጥ ነበረ። አንዳንድ ቤትን ብትሆን እየሰራሁ እሸጥ ነበርና አንዳንድ ችግሮችን በማይበት ሰዓት ላይ እነዛን ችግሮች ዝም ብሎ ወጥቶ ቁጭ ብሎ ከማውራት ይልቅ ለምንድነው አንድ ፖለቲካ ድርጅት ውስጥ መግባትና የምችለውን አስተዋጽኦ ላድርግ ብዬ ነው የገባሁትኝ። ስገባ ኢዜማን ፈልጌ ራሴ ነኝ ቢሮ ድረስ ሄጄ ፓርቲው ውስጥ መግባት ፈልጋለሁ፣ ለሚቀጥለው ምርጫ ላይ ደግሞ ስልጣን ይዤ ህብረተሰቡን ማገልገል ፈልጋለሁ ብዬ ነኝ የመጣሁትና እንትን ላይ ችግር ነበረ።
ስሜ ከተላለፈ በኋላ ከምርጫ ቦርድ ስሜ አልመጣም ነበርና ትንሽ ችግር ነበረ። ያንን ችግር አስተካከልን። ከዛ በኋላ ምርጫው ውስጥ ሄድን። ስለ ምርጫው ለማውራት እጅግ በጣም ደስ የሚል ነበረ። የእውነት ለመናገር ከሆነ ይህንን ከመናገሬ በፊት ይቅርታ እጠይቃለሁኝ። አሁን ዝም ብሎ እንትኑን የሰጠው ራስህን ትንሽ እንድታስተዋውቅ ነው። ኤኒዌይ ወደ ሁለተኛው ጥያቄ ገብተሃል። ስለዚህ መጀመሪያ በምርጫው ላይ ለመሳተፍ ምንድን ነው ያነሳሳ ራሱ ፖለቲከኛ ለመሆን? ወደዚህ ከመግባት በፊት በተለያዩ አጋጣሚዎች ተገናኝተን ነበረ። የሆነ ጊዜም እንደዚሁ ኢንተርቪው አድርጌ ስለ ኢትዮጵያ መጻኢ ዕድል ኢትዮጵያ እንድትሆን በምትፈልገው ነገር ውስጥ ኢትዮጵያ ውስጥ ባሉ ችግሮች ላይ ኢትዮጵያ ውስጥ ባሉ በጎ ነገሮች ላይ ብዙ ሀሳብ ሰጥተኸኛል። ከዛ በፊት ያኔ ያው ፖለቲከኛ አይደለም ግን ለኢትዮጵያ የሚበጀው ይሄ ነው በሚል እንደ አንድ ሀገር ወዳድ ማለት ነው። አሁን ከዛ በኋላ ደግሞ በፓርቲ ውስጥ ሆኜ ለምን አስተዋጽኦ አላደርግም? እሺ እሱን እንድትል ያነሳሳህ ምንድን ነው ወደዚህ እንድትመጣ? ይሄን ከማለቴ በፊት በመጀመሪያ የኢትዮጵያን ሕዝብ መራጩን ላመሰግን እፈልጋለሁ። የመረጠውን ህብረተሰብ ብቻ ነው ማመስገን የምፈልገው። ያልመረጠውን ህብረተሰብ ግን የሚቀጥለውን ሊያስተካክል እንዲችል ደግሞ ጥሪ ያቀርባለሁ። ምክንያቱም አገር የምትቀየረው በሁላችንም ነው። በአንድ ሰው፣ በአንድ ፖለቲካ፣ በአንድ ፓርቲ፣ በአንድ ግለሰብ አይደለም። ለዚህም ነው መጫወቻ የምንሆነው። ብዙ ጊዜ ህብረተሰቡ ተሳትፎ እስካላደረገ ድረስ መንግስትም የሚፈልገውን ብቻ ያደርጋል። የግል ተጠቃሚዎቹም ደግሞ ያምሱናል። ስለዚህ እኔ የገባሁትኝ ዋናው ከማውራት ይልቅ ወደ ህብረተሰቡ የኔን ድርሻ መወጣት አለብኝ ብዬ ነው። አልተወጣሁምና ነው። መብት የሚባለውን ነገር ከመጠየቅህ በፊት ግዴታ የሚባል ነገር አለ። ስለዚህ ትንሽ ነገር ላስረዳ። ምክንያቱም መብት የሚባለው ነገር ግዴታ መሆኑን አናቅም። መብትህን ከመጠየቅ በፊት ግዴታ መወጣት አለብህ። ለምሳሌ የኔ መሬት ነው ብሎ ሰው እየገደለ መብት ነው ሊል አይችልም። ምክንያቱም መሬቱ እኮ የኔ መሆን አለመሆኑን እኔም ባለ መብት ነኝ። እኔን ሊዳኘኝ የሚችል ፍርድ ቤት አለ፣ መንግስት አለ፣ ግለሰቡ አይደለም። ያ ግለሰብ ግዴታ አለበት። ለምሳሌ ዛሬ ሆኖ ጥያቄውንም በአግባቡ በህጋዊ መንገድ ማቅረብ አለበት። ወደ አክሽን ወደ እርምጃ ወደ ኃይል ከመሄዱ በፊት እውነት ነው። ዛሬ የመጣውን ነገር ልንገርህ። ስመጣ አንድ እግረኛ ልጅ በመንገድ ላይ እያለፈ እኔ የነበርኩበት ራይድ ማሳለፍ ሲኖርበት በእንትን ላይ የሚሄደው በዜብራ ላይ የሚሄደው ልጅ ማሳለፍ ሲኖርበት ሊገጨው ሆነ። ከዛ በኋላ አይተህ አትሄድም ያለው ልጁ እንዴ እኔ ነኝ አንተ ያላየነው የኔ እኮ መንገዴ ነው የኔ መብት ነው አለ። ይሄ ተሳደበ እና ላስረዳው ሞከርኩኝ። ምክንያቱም ግዴታውን ሳይወጣ መብትን የፈለገው መብት የሚባለው ነገር ግዴታን ተወተ ነው። ስለዚህ ያንዳንዳችን ግዴታችንን እስካላወቀን ድረስ መብት ሊኖረን አይችልም። ለምን እኔ ያለኝ መብት አንተ አለሃ። እኔ በአንተ ላይ ግዴታዬን ከተወጣው ያንተ መብት አከበርኩ። አንተ በእኔ ላይ ግዴታህን ከተወጣ የኔ መብት አከበርክ። ስለዚህ የኢትዮጵያ ሕዝብ በጠቅላላ የመጀመሪያው ነገር ሊያቅ የሚገባው ሊሰራ የሚገባው ነገር ልጆቹንም ሊያስተምር የሚገባው ነገር መብትና ግዴታ ምን እንደሆኑ ተያያዥ እንደሆኑ ማሳየት አለበት። እኔ እዛ ውስጥ ነው የገባሁት። ግዴታዬን መወጣት አለብኝ። እንደ አንድ ኢትዮጵያዊ ፓርቲ ውስጥ ገብቼ ተሳትፌ ማስተካከል ያለብኝን ማስተካከል አለብኝ ብዬ ነው የገባሁት። ለዚህም ነው ካየኋቸው በጠቅላላ ኢዜማን የመረጥኩበት። ምክንያቱም ኢዜማ ኢትዮጵያን የያዘ ነው። ዘርን ያቀፍ አይደለም፣ ብሔርን ያቀፍ አይደለም፣ ቋንቋን ያቀፍ አይደለም እና ነው ወደ ኢዜማም ልገባ የፈለኩትኝና በዛ ምክንያት ነው ኢዜማ ውስጥ የገባሁት። ኦኬ እንግዲህ ኢዜማ ውስጥ ገባ ቅስቀሳ ያደረክባቸውን ቪዲዮዎችም ተመልክቻለሁ። ቄራ አካባቢ ከቄራ ልጆች እንግዲህ ድሮ የቄራ ጉልቤ ከሚባሉት ከዛ ውስጥ ሁሉ በጣም ታዋቂ ሆንክ። ቄራ በዚህ እድሜ ያሉ ሰዎች ሁሉ የሚያውቁ ሰው ነህ። ስለዚህ ያንንም ለህዝቡ እየነገርክ እንደዚህ ያደርግላችኋለሁ የሚል የፓርቲህን መርህ፣ የፓርቲህን ፍላጎት፣ የፓርቲህን ዓላማ ስትገልጽ አይቻለሁ። አሁን
እሱ ላይ አንድ ጥያቄ ላንሳ። እንግዲህ እንደምታውቀው ሀገራችን ውስጥ መጨረሻ ላይ ምርጫ ሲመጣ ፓርቲዎች ይመጡና እንዲናደርጋለን ይላሉ። ቀደም ሲል ህዝብ ውስጥ እየሰሩ ቀደም ሲል ከህዝብ ጋር አታችመንታቸውን አጠናክረው የመምጣት ችግር አለ። አሁን በሀገራችን የታየው ከዚህ በፊትም ሲታዩ የነበሩት እንደዚህ አይነት ነገሮች አሉና እንዲህ አይነት ነገሮች እንደ ወደፊትም እንዳይቀጥሉ እስቲ አንተ አሁን ካለ ኤክስፒሪየንስ ካየኸው አንጻር እንደነበሩ ፓርቲዎች አሁን ህዝቡን ያው ትልቅ ቦታ የሚሰጠው ስለሆነ ቀጥለን እናነሳለን። አንተም ጨረፍ አድርገሃል የኢትዮጵያን ህዝብ በዚህ በምርጫው ላይ ያሳየው ፍላጎቱን፣ ጥንካሬውን፣ ምኑን ግን ፓርቲዎቹን እስቲ እንመልከታቸው። ኢዜማን ብቻ አይደለም ገዢውን ፓርቲም ይሁን ሌሎች ፓርቲዎችን እንዴት አያቸው አንተ? አሁን ይሄ ወደ እኔ ሁለተኛው ነገር ይወስደኛል። ቅድም ምስጋናን ያመሰገንኩት ይሄኛው እኔ ህዝቡን ይቅርታ እንደ ኢዜማ አባል እንደ አንድ ግለሰብ እንደ ኢዜማ ማንዴቱ ስለሌለኝ መናገር አልችልም። ከላይ ያሉ አካሎች ይላሉ ኢዜማ ተወዳዳሪ ነህ፣ እውነት ነው። እንደ ኢዜማ አንድ ሰው እንደ ግለሰብ ግን ኢዜማን ሆኜ ነው የምናገረው። እንደ ወረዳ 20 የድርጅት ጉዳይም ተጠሪ ስለሆንኩኝ አልሰራሁም ስራዬን። ለነበርኩበት ላለፍኩበት 4 ዓመት ህዝቡን አያቀኝም፣ እኔም ህዝቡን አላቀው። ህዝቡና ፓርቲ መተዋወቅ አለበት። አሁን ትልቁ የኛ የሀገራችን የሁሉም ፓርቲዎች ችግር ህዝቡን አለማወቅ ነው። እነሱ የሚፈልጉም እንዲያቀህ አለማድረግ። ህዝቡን አያቀህም ጭራሽ እኮ አይደለ እኮ ልክ ሲመጣ ምርጫው ሲመጣ 1 ወር 2 ወር ነው ያለ። በዛ 2 ወር ውስጥ የምትሰደው ቦምብ የምትወረውረው የምትሳደበው ስድብ ለህዝቡ ጥቅም የለውም። ህዝቡ መጀመሪያ ደረጃ ሲጀምር ጀምሮ እንዲያቀህ ይገባል። እንዲያቀህ ማድረግ ያለብህ የእያንዳንዱ ፓርቲ ነው። እዚህ ጋር አንድ ነገር ላነሳ ፈልጋለሁ። እኔ የላፍቶ ክፍለ ከተማ የጋራ ምክር ቤት የ14 ፓርቲዎች ምክትል ሰብሳቢ ሆኜ 2 ዓመት አገልግያለሁ። እዛ ጋር የሚልኳቸው ሰዎች በጠቅላላ ፓርቲያችሁን ወክላችሁ ነው የምትመጡ፣ እናንተ የፓርቲ አምባሳደሮች ናችሁ፣ ህዝቡ እንዲያቀን እባካችሁ እንስራ፣ ወተን ማድረግ ያለብን እናድርግ፣ ተውት ሌላውንና ፖለቲካሊ እንኳን ጽሁፍ ጽፈን ድራማ ልናሳይ ልስራላችሁ ድረስ ብያለሁ። ነገር ግን ሰው ይመጣና ይሰበሰብና ያቺ የምትሰጠውን 500 ወር 1000 ብር ተቀብሎ ለመሄድ ብቻ የሚመጣ የፓርቲ አባል ብቻ ነበር። አም ሶሪ አይነው ይናደዱብኛል፣ ግን ፋክት ስለሆነ ነው። ያ ትክክል አይደለም። ያ ማለት ነው ትልቁ ጥፋታችን። ህዝቡ ሳያቀን እንዴት ይመርጠናል? ምርጫ ከመጣ በኋላ ማልቀስ የለብህም። ምክንያቱም ሊያቅህ ይገባል። ህዝቡ ሲያውቅህ ዴን ይመርጠሃል። ማን እንደሆንክ ምን ልሰራለት እንደፈለግ ምን እየሰራህለት እንደመጣ ሊያቅህ ይገባል። ኢዜማ ራሱ አላደረገም ይሄንን። እኔ ለሌላውን ፓርቲ ብቻ አይደለም እንደ ኢዜማ ይቅርታ መጠየቅ የምፈልገው ደግሞ ይሄንን ነው። ምክንያቱም አያቀንም ህዝቡ ተለጣፊ ነው ያለን። ኢቭን እኔ በየመንገዱ ላይ ስጮህ ስናገር ተለጣፊ ነህ ምንድነህ ያለኛል። በኋላ ሲረዳን መርጦናል። እጅግ በጣም ብዙ ከጠበቅኩት በላይ ህዝቡ መርጦናል። ውጤቱ አሁን ጥቅም የለውም። ይሄ ነበረ ያ ነበረ ዝም ብሎ ተራ የመንደር ወሬን የሚሆነው ምክንያቱም ለውጥ ስለማያመጣ። ለውጥ ግን ሊኖረው የሚገባ እኔ ዛሬ እዚህም ስጠራኝም የመጣሁበትን ትልቁ ምክንያት ህብረተሰቡን ይቅርታ ጠይቄ የሚቀጥለውን 5 ዓመት ግን ሳላረፍ በየሳምንቱ በየ15 ቀኑ በሻልኩት መጠን ማንቃት፣ መናገር፣ ማስረዳት ያለብኝን እያስረዳሁ መተቸት ያለብኝን እየተቸው መኖር አለብኝ። ሌሎቹም ፓርቲዎች እውነት ከፈለጉ የሚያሳፍረው እኮ ነገር ልንገር፣ አንድ ፓርቲ አንድ ሰው ያቀርባል። አንድ ሰው ምክር ቤት ውስጥ አምጥተህ ምን ለውጥ ልታመጣ ነው? 1000 ጊዜ ብትሳደብ ብትናገር ለውጥ አይኖርም። ነገር ግን ምንድነው ማድረግ ያለብን? ያንዳንዳችን ልናደርግ የሚገባን በቂ ሰው እንዲኖረን ተጠጋግተን ተሰባስበን ለምን ወደ 5 አንገባም? 5 እኮ ብንኖር ለቅስቀሳው የሚሰጥ ፍራንክ ጥቅም ይኖረውና ትቀሰቅሳለህ። ህብረተሰቡም ለመምረጥ ብዙ እይታ አይኖረው። እነዛ ጠቅላላ ተሰብስበው እንኳን ዛሬ ብንል ባመጣው ድምጽ ብልጽግና ማሸነፍ አንችልም። ያ እንዳይሆን ህዝቡ እንዲመርጠን ወጥቶ ግልብጥ ብሎ መጥቶ እንዲመርጠን እኛ መጀመሪያ ህዝቡን ማወቅ አለብን። ለህዝቡ መስራት አለብን። መሰረታዊ ነገር ስለሆነች እዚች ላይ በደንብ እንድናያት ማለት ነው። አሁን
በአንጻራዊነት ከተፎካካሪ ፓርቲዎች ውስጥ በአንጻራዊነት ኢዜማ ፕሮግራምም ይዞ መጥቷል። ፕሮግራሙን አስተዋውቋል። በየመድረኩም ክርክር ሲያደርግ የገዢውን ፓርቲ በማጥላላት ላይ የሰራውን እንትን በማለት ላይ ከማተኮር ይልቅ ይሄን እሰራለሁ ፕሮግራሜ እንደዚህ ነው የሚል የተወሰነ ነገሮች ይዞ መጥቷል በአንጻራዊነት። ምክንያቱም አሁን ችግሩን እንደ ችግር አይተን እንደው ወደፊት ይቀረፍ ብለን መነጋገር ካለብን ማለት ነው። አሁን ሌሎች ግን ምንም አይነት አሁን እንዳልከው ህዝቡ እንዲያውቅህ የማድረግና አንተም ህዝቡን እንድታውቀው የመስራት ለረጅም ጊዜ እሱ አንድ ነገር ነው። እሱ ኢዜማም ሁሉንም ይመለከታል። እሱ ጄኔራል የሆነ ፕሮብሌም ነው። ከዛ ውጪ ግን በዛ አጭር ጊዜም ቢሆን በደንብ ፕሮግራም ነድፈህ ይሄን እሰራልሃለሁ ብለህ ለህዝብ የምታስተዋውቀው አይነት ነገር በሌላ ላይ ተለጥፈህ ሌላውን እያጥላላ ይሄን የሰራውን ነገር ምናምን እያኮሰስክ እንደዚህ ነው ያልክ ከመቅረብ ይልቅ ፕሮግራም ለህዝቡ ያለማቅረብ ችግር ነው ትልቁ ጎልቶ የሚታየው። አሁን አንተም ነካ አድርገኸዋልና እሱንስ እንዴት ነው የምታየው? ይሁን አጭር ጊዜ ይሁን በተለያየ ምክንያት ማለት ነው። በዛ ጊዜስ ለህዝቡ ፕሮግራም ይዞ መቅረብ እንዳልከው አንድ ሰው ምናምን ይሁን በተደራጀ ሁኔታ እንደ የበሰለ ነገር ይዞ ያለ መምጣት ችግርስ አልነበረም? ይሄ ህዝቡ መልሶታል። አሁን የእውነት ለመናገር ከሆነ ይሄንን ህዝቡ መልሶታል። ችግራችን ህዝቡ ሲመልስልን ምክንያት እንፈልጋለን። በዚህ ምክንያት ነው፣ በሌብነት ነው፣ በዚህ ነው እንላለን። አንድ ነገር ላርምህ። ከዚህ በፊት ግን ኢዜማ ከበቂ በላይ በትንሽ ጊዜም ቢሆን የዲቤቱ ላይ ከበቂ በላይ ተናግሯል። ጥሩ ሰርተዋል። በጣም ከሚገባው በላይ ቆንጆ ነገሮች ሰርተዋል። ይሄ ምንም እንትን የለውም። በየወረዳው ውስጥ ያለን በየክፍለ ከተማው ውስጥ ያለን ሁላችንም ሰርተናል። ያንን ትንሽ ልተችችል ይሆናል። ይቀረዋል። 1 ሚሊዮን % ይቀረናል። አንድ አይደለም 1 ሚሊዮን % ሊቀረን ይገባል። ለምን? ፖለቲካ ማለት ምርጫ ሰዓት አይደለም። ህዝብ ማለት ለአንድ ቀን አይደለም። ህዝብን የምታገለግለው 5ቱንም ዓመት ነው። የኔ ነው ህዝቡ ሊያቀህ የሚገባው። ግን አንድ ነገር ማለት አንተ ቆንጆ ያነሳኸውን ነገር ላነሳ የምፈልገው ምንድነው የህብረተሰቡ ችግር ነው ወይንስ የፖለቲከኞቹ አለማወቅ ነው የምለው ስድብ የት ያደርሳል እምልህ። ለምሳሌ እኔ ስናገር የነበረውን ልንገርህ። ለሰው ያስደነገጠው ግቦን ከአብይ ጀምሮ ከንቲባዋም እናጠፋለን እያሉ 5-6 ዓመት አልፈዋል። ግን አላጠፉም። ይሄ ልክ አይደለም። ይሄን ስተች ነበረ። ይሄ መተቸት ያለበትና እነሱም ሊሰሩበት የሚገባ ስለሆነ ነው። አለ ካልክ ልታነሳው ነው የሚገባው። ሌባ አለ ካልክ እስር ቤት ነው ልትከተው የሚገባው። ሌላ ቦታ ልትቀይረው አይገባም። ፒሪየድ አለቀ። ካንሰር ነው ካልክ ደግሞ ግባው ካንሰር ነው ካልክ ኦፕራሲዮን ነው ልታረገው የሚገባው። ቆርጠ መጣል ነው ያለበት። ይሄ አለቀ። ስድብ አይደለም። ይሄ አይደለም። ይሄኛው ትክክለኛው ሐሳብና ሊደረግም የሚገባ ህብረተሰቡንም ያማከለ ስለሚሆን ነው። ገንቢ አስተያየት ነው። ከዛ ውጪ ግን ዝም ብለህ ብትሳደብ ብትውል ህዝቡ ያውቃል እኮ ያያል። ስላየህም ነው በምርጫው ላይ አንደኛ ብልጽግና ሁለተኛ ኢዜማ ነው። ሌላ አጠገባችን የደረሰም እንኳን የለም። ያንን ግን አሁንኛው ተቀራራቢ ቁጥር አይደለም ያመጣው። ተቀራራቢ እንኳን አይደለም። ምንም ለመናገር እንኳን የሚችል አይደለም። በመጀመሪያ ደረጃ መንግስት ሊሆን የሚችል ህዝብ ያቀረበው እንኳን ብልጽግናና ኢዜማ ብቻ ናቸው። ሌሎቹ የመንግስት የመሆንና ፓርላማ የማምራት አቅም አልነበራቸውም። ስለዚህ ይሄ ራሱ ልክ አይደለም። እነዚህን ማስተካከልና ራሱን ማቅረብ ሲኖርበት በመሰዳደብ በመነታረክ ሌላ ነገር በማቅረብ ሌላውን መተቸት ጥቅም የለውም። ራስህን ማየት መቻል አለብህ። ራስህን ሳታይ ስለ ሌላ መናገር የለብህም። እኔ ዛሬ እዚህ ጋር የማቀርበውና የምናገረው ምክንያት ይሄ ነው። በምርጫው ላይ ያልኩትን ነገር በዛ በቅስቀሳዬ ላይ ያልኩትን ልንገርህ። ዛሬ ወጥቼ ጦር ሜዳ ላይ ነው ያለሁትኝ። የመጨረሻው ድረስ እናገራለሁ፣ አሳያችኋለሁ። እኛ የምናደርገውንና ያልተደረገላችሁን እናገራለሁ። ነገ ግን ከብልጽግና ጋር ሰራለን። ኢዜማ ፕሪንሲፕሉ ይሄ ነው። ምክንያቱም እኛ አንድ አገር ነን። 5 ዓመት አብረን እንሰራለን። ልክ ምርጫ ሲመጣ ደግሞ ጦርነቱን እንገባለን። መምረጥ አለመምረጥ ያንተ ጉዳይ ነው። አንተ ምራኝ ስትለኝ
ልመራህ ፍቃደኛ ነኝ፣ አገልግለኝ ስትለኝ ላገለግልህ ፍቃደኛ ነኝ ነው ያልኩትኝ። እያንዳንዱ ፓርቲ ይህንን ሊገባው ይገባል ብዬ ነው የማምነው። አገልጋዮች ነን። ይሄ ብልጽግናንም ጨምሮ ነው። በነገራችን ላይ ብልጽግናንም ጨምሮ አገልጋዮች ነን። አብይ እንኳን አገልጋይ ነው። የህዝብ አገልጋዮች ሆነን የምንለቀው ነው። ህዝብ አይሄድም። እኔ ይህንን ነው የምለው። ስለ ግቦ ግን አንድ ነገር አንስቼ የሚቀጥለውን ትሄዳለህ። ግቦ የሚባለው ነገር ላይ ካናዳ እያለሁ በአንድ መስሪያ ቤት ውስጥ ስትሰራ ኢቨን ታክሲ የሚሰራ ሰው ወይ ጽዳት የሚሰራ ሰውዬ ቢያጠፋ የዛ አለቃው ሰራተኛው ነው የሚያባርረው። ህዝቡ ኮምፕሌን ካረገ ወይንም ደግሞ የጽዳት ካምፓኒው ለምሳሌ ይሄ ድርጅት ጽዳት አሰራለሁ ብለህ ከካምፓኒ ስትቀጥር ካስቸገረ ትደውልና ሰራተኛ አስቸግሮኛል ስትለው ሰራተኛውን ያባርረዋል፣ ሌላ ነው የሚቀይርልህ። የኛ መንግስት ግን ግቦ እየበላ ነው ያስቸግረኛል ብሎ ህዝቡን እየጨቆነ ዝም ብሎ ቁጭ ብሏል። ይሄ ነው ጥፋቱ። ለምን? ህብረተሰቡ ነው አለቃው። የአብይ አለቃ ህዝብ ነው። የአብይ አለቃ ህዝብ ነው። ያ ህዝቡን ያስገደደው ያስቸገረውን ነቀርሳና ሌባ አውጥተህ መጣል አለብህ። ፒሪየድ አለቀ። ይሄን ስታረግ ህብረተሰቡ ይወድሃል፣ ይፈልግሃል። እድሜ ልክ ብትገዛ ችግር የለበትም። ትልቁ ልናይ የሚገባና ከብልጽግና ሊታረም የሚገባ አሁንም ቀጣይ 5 ዓመት ተመርጧልና የሚገባ በወሬ ሳይሆን ሌባ አለ ግቦኛ አለ ሳይሆን ተመርጧልን እንዴት ተቀበለዋለህ አንተ? ላይክ አይ ሴድ ውስጥ ቴክኒኮች ሊኖሩ ይችላሉ። እዛ ውስጥ ገብቼ ሀሜት ጥቅም የለውም። እኔ ያልሰራሁት ስላለ ለምሳሌ እኔ ያልሰራሁትን ልንገርህ። እንትን አልነበረንም፣ ታዛቢ አልነበረንም። ለ240 የምርጫ ወረዳ ውስጥ በላፍቶ ክፍለ ከተማ ያቀረብነው 90 ነው። እነዛ 90 ሰዎችን እንኳን አበል የምንከፍልበት ፍራንክ አልነበረንም። ምሳ የምናበላበት ወደ 24 ሰዓት በላይ የተቀመጡ ሰዎችን ሰረ ሳንቲም ስጡን እንኳን ሲሉን 1 ብር የለንም። እኔ ገንዘቡን የተከራየሁትኝ እነዚህ እንትኑ ማይኩን ምኑን ተከራይቼ ነው እኔ ራሴ ከጊዜ ነው። ስለዚህ እነዚህ ነገሮችን የሌለን አባሎቻችን በቂ ስላልነበሩ ፍራንክም አቅምም ስላልሰበሰበን እኛ ስለደከመን ነው ፒሪየድ። ስለዚህ ዛሬ መጥቼ አይ በዚህ ምክንያት እኮ ነው ልል አልችልም። መቼ እኔ ታዛቢ አረኩኝ? ታዛቢ አርጌ ታዛቢዎች ይሄ ተሰርቋል ሲለኝ የስ ማስረጃ አለኝ። ማስረጃ ሳይኖርህ ምንም ነገር ሳታደርግ ትችቱ ለማን ነው የሚጠቅመው? ይሄንን ነው የምለው። እኔ እኮ ዞሮ ምርጫውን አሸንፏል የሚለው ላይ ተቀብያለሁ። ምክንያቱም ግዴታዬ ነው። ፒሪየድ ሰው ሲኖረኝ ልብ አድርግ በቂ ሰው አቅርቤ በዚህ ምክንያት ነው ሲል ያንን እንደ እንትን ማቅረብ ይቻላል። ዛሬ ግን አለቀ በቃ። እኔ ዛሬ መጀመሪያም ስናገር ነበረ ሊያጭበረብሩን ቃሉን ለመጠቀም አልፈለኩም ነበረ። ቺቲንግ ሊኖር አማርኛ ትንሽ ይቀላል መሰለኝና ቺቲንግ ሊኖር ይችላል። እኛ ግን እሱ ላይ አይደለም መሰረታችን። እኛ ያልመረጣችሁን ብለን ስለማዊ ሰልፍ አንወጣም። ምክንያቱም ሰላማዊዎች ነን። እናንተ ሞታችሁ እኛ ስልጣን እንድንይዝ አይደለም እንፈልገው። የሚቀጥለውን 5 ዓመት እንጠብቃለን። የሚቀጥለውን 5 ዓመት እናንተ መታችሁ አገልግሉን ስትሉን ልናገለግል እንመጣለን፣ ልንመራ እንመጣለን። እስከዛ ግን በሰላም ነው የምንቀጥለው ብለናል። ጥቃቅን ችግሮችም ቢኖሩ በአጠቃላይ ውጤቱ ላይ ለውጥ የሚያመጡ አይደሉም ብሏል። እንግዲህ ፓርቲውም ሲገልጽ እንደዚህ ነው መሆን ያለበት አለቀ። እሺ እንግዲህ ያው ጥሩ ሀሳቦች እያነሳን ስለሆነ ነው እኔ አንዳንዱን ነገር እንዳልኩት ውይይት ስለሆነ የጋራ የምናደርገው ማለት ነው። የኢትዮጵያ ሕዝብ ይሄ ያልካቸው ችግሮች እንዳሉ ሆነው ሌሎች እንግዲህ ከምርጫ በፊት ትልልቅ ማስፈራሪያዎች ነበሩ። እንገድልሃለን ምርጫ ብታደርግ ምናምን የሚል በጣም ጫና ነበር፣ በጣም ጫና እና በዚህ ደረጃ ሕዝቡ ወጥቶ ተሰልፎ ይመርጣል ተብሎ አልተጠበቀም። እኔ አልጠበቅኩም። ለምሳሌ ብዙ ነገር ያሰጋኝ ነበር። ሀገር እንድትረጋጋ ሰላም እንዲሆን ደግሞ ምርጫ ያስፈልግ ነበርና የኢትዮጵያ ሕዝብ ግን በዛ ሁሉ ፈተና በዛ ሁሉ መሰናክል ውስጥ ወጥቶ መርጧል። እና የሕዝቡን ተሳትፎ እንዴት ነው ያየው? አሁን ከሌን መረጠ ከሌን ያልመረጠ ያው እሱን ተናግረናል። ምክንያቱም ቅድም
ግን ራሱ ህዝቡ በቃ ምርጫው መፍትሄ ይሄ ነው ኢትዮጵያን ለማስቀጠል ብሎ በዛ ደረጃ የወጣውን ስታይ እንዴት ታየዋለህ? እንዴት እኔ በቂርቆስ ክፍለ ከተማ ላይ ታዛቢ ነበርኩኝ እና ዞር ያለው በክፍለ ከተማው ላይ መራጩን እየዞርኩኝ ታዛቢዎቹንም እየተናገርኩኝ እንዲህ ነው እያልኩኝ ዞር ያለውና መራጭ ነበረ። ለዚህ ነው ስጀምር ላመሰግን ይገባል ያልኩትኝ። ምክንያቱም ወጥቷል፣ በድምፁ የሚመራውን ለመምረጥ ወጥቷል። በቂ ሰዎች ነው አይደለም፣ እንዳለፈው ምርጫ ነበር አይደለም፣ ነገር ግን ወጥቷል። በምርጫው ላይ ትንሽዬ ችግር ያየሁትና ቢስተካከል እንዳልኩ የኛ ጥፋት ነው ያለው። ምክንያቱም ቦምብ ዘመተ ወርወረህ እየተናገርክ ላይፈራ አይችልም ሰው። ኤሌክትሪክ ስጡን ብለን ለዚህ ለእንትኑ ማንም ሰው ላለመስጠት ብዙ 90%ዎቹ አልሰጡንም፣ እምቢ ብለውናል፣ ፈርተዋል። በዚህ አጋጣሚ አንድ ያሳዘነኝና አላቅም መንግስት ፕሮባብሊ ቢያይ ደስ የሚለኝ የኔን ጥፋት እነሱ እንዳሰቡት ይሆናል ብዬ አላምንም እኔ። ነገር ግን ማስተላለፍ ስላለብኝ ማስተላለፈው አንተ ባነሳኸው ስለ ጉሊት ስናገር ጉሊት ከ560 ሰው በላይ ያለው አክሲዮን አለ እና እነዛ ሰዎች ምን ሆነህ ነው ዛሬ እዚህ ጋር ደርሰን ምን ልታረገን ነው ብላ እህቴ የገዛ እህቴ ጠላት ያለኝ ለካስ ከቤቴ ነው ብላኛለች። ለምን ይከለክሉናል ነው ይከለክሉናል ብለው ስለፈሩ ነው። ያን ፍርሃት ግን የፈጠርነው እኛ ነን እኮ። ገብቶሃል? እኛንን አንዳንድ ካድሬዎች አሉ የብልጽግና የሉም ማለት አይደለም፣ የሚያስፈራሩ አሉ፣ ቅድም እንዳልከው የሆነ ነገር የሚሉ አሉ። እኛ ኢቭን ስንናገር በመኪና መጥተው የቴዲን አጥፉ ያሉን ሰዎች አሉ። በግለሰብ ደረጃ ግለሰብ ነው አያገባውም እኮ ያ ሰውዬ። ፖሊሶች ግን እኮ ቆመው አይተውናል፣ ሰምተውናል፣ ደግፈውናል፣ አይዟችሁ ብለውናል፣ በርቱ ብለውናል። ሰላም ነበረ። ይህን ሰላም ሳልናገር ባልፍ ለማጥላላት ብሄድ እኔ እንጃ እንደኔ የተናገረ ሰው አለ ብዬ ኢቭን አላምንም። እኔና ጓደኛዬ እጅግ በጣም ተናግረናል። ሰላም ነው የጨረስነው። ነገር ግን እንዳልኩ አላቅም ወይዘሮ አቤቤም ከሰሙኝ እኔ የምፈልገው ነገር እነዛ ጉሊት የፈሩት ነገር ይሆንባቸው ይሆን አይመስለኝም። አያደርጉም። በጣም እርግጠኛ ነኝ አያደርጉም። ለምን ለዛች ቀን ጦርነት ውስጥ ነበርን እኛ። አንድ ሰው እኮ ፍርድ ቤት ሄደ ከሰህ ሌባ ነው የመነገጃ ቦታችን ይወሰዳል ነው ይወሰዳል። ላስረዳ ነው ምንድነው መሰለ 20 ዓመት ሙሉ የለፉበት ነው። ያን አክሲዮን ስሩ ተብለው አሁን ተሰጥቷቸዋል። ያ አክሲዮን እንዲሰራ ከተሰጠ በኋላ 210 ሚሊዮን ብር ከፍለዋል። እኔ ደግሞ መንገዱን አልወደድኩትም። መንገዱን ላስረዳ። ድንገት መንግስትም ከረዳቸው መርዳትም አለበት ብዬ ማምነው እኔ በሆን መርዳት አለብኝ። ለምን እነዛ 560 ሰዎች በአንድ ቄራ ብቻ ነው እንጂ በድፍን አዲስ አበባ ላይ ከ100 ሺህ በላይ ሰዎች አሉ ጉሊት ያላቸውና በአክሲዮን የታቀፉ አሉ። እነዛ ሰዎች ያላቸውን ጥሪት ፍራንክ ጠቅላላ ለመንግስት ከከፈሉ 420 ሚሊዮን ብር ነው እንዲከፍሉ የታዘዘው። ያንን ብር ለምን መንግስት ጊዜ ሰጥቷቸው እንዲገነቡበት አያረግም? እኔ ያልኩት ያንን ነው። ሊገነቡበት ነው የሚገባው። ያ ብር ሲገነቡ እኮ ማለት መንግስት ረዱ። ለምን መንግስት ከነዛ ሰዎች እኮ ታክስ መውሰድ ብቻ አይደለም። የመጀመሪያው ነገር እነዛ 560 ቤተሰቦች እፎይታ ሰጠ እኮ፣ ስራ ሰጠ፣ ንግድ ሰጠ፣ ቦታውን አሳመረ። እሱ የሚፈልገው መንገድ ፎቅ ተሰርቷል፣ የገበያ አዳራሽ ተሰርቷል። እነዛ ህብረተሰቦች ከነ ቤተሰቦቻቸው ያንዳንዱ 3 ሰው እንኳን ቢኖራቸው ከ2-3 ሺህ በላይ ሰዎችን እኮ እነዛ ሰዎች እየረዱ ነው። ስለዚህ ገንዘቡን እንዲሰሩበት ሊደረግ ይገባል። ሊወሰድባቸው አምጡ ተብሎ በ15 ቀን ክፈሉ ተብሎ ሊታነቁ አይገባም ብያለሁ። ይሄን ነገር ግን ችግር የሚፈጥርባቸው ከሆነ እናገራለሁ ፊት ለፊት። እኔ ነኝ ያልኩት እንጂ ህብረተሰቡ አይደለም። እኔም 1 ሚሊዮን ፐርሰንት ምክንያቱም የሚፈጥርባቸው ቢኖር ኖሮ አልናገርም ነበረ። እንዲያውም እኔ ያበረታታል ብዬ ነው የማስበው። መንግስት እንዲያስበው ያደርጋል። ለካስ ይሄ ነገር እውነት ነው ይላል ብዬ ነው እንዲያየው። በነገር ላይ ይሄ አሁን አንተ ጉቦ ብለህ ያነሳውና ያደጉ ሀገራትን ኤክስፒሪየንስ ያመጣበት ጉዳይ እንደውም
እቺ ጉቦ የምትለው አንድ ሲንግል ነገር ነች፣ ጠባብ ነች። ጉቦ አጠቃላይ መልካም አስተዳደር ችግር አደርገህ አሁን ጉቦም ሳይቀበል እኮ የህዝብን ችግር እንዲፈታ የተቀመጠ ሰው ችግሩን ሳይፈታለት ያጉላለው የግድ ገንዘብ በመቀበል ብቻ አይደለም። የኢኮኖሚ ማአት አይነት ነገሮች አሉ ኢትዮጵያ ውስጥ። ይሄ እውነት ነው። ስለዚህ ይሄንን ለመንግስት አይንና ጆሮ ሆኖ ባይዘው አሁን ተፎካካሪ ፓርቲ ሲባል መሆን ያለበት እኛ ተቃዋሚ ምናምን ብለን የጠላትነት አይነት ስሜት ከምንሰጠው ይልቅ እንዲህ አይነት ነገር እየነቀሰ እንዲታይ ማድረግ ሚዲያውም አሁን እኛም አሁን እንደዚህ አይነት ተልእኮ አለብን። ይሄን ማሳየት ተገቢ ነው እና ይሄንን አሁን ህብረተሰቡ ውስጥ መንግስት በዚህ ላይ የሚወስደው እርምጃ ጠንካራ አይደለም። 100% እስማማለሁ። አሁን ካንተ ሀሳብ ጠንካራ አይደለም። አንዳንድ ሀገሮች እስከ ሞት የደረሰ ቅጣት ይቀጣሉ። አንዳንዶቹ ረጅም ጊዜ እስር ይፈርዳሉ፣ ሀብቱን ይወርሳሉ፣ ምን ይላሉ። አሁን እኛ ሀገር በተለያየ ቦታ የምታየው ጥቂት ቀን አመት ታስሮ ወጥቶ እዛ ንብረቱ ላይ የሚመለስበት ይሄ በህብረተሰቡ ዘንድ የሚነሳ ችግር ነው እና ይሄንም ማንሳት ጠላትነት አይደለም፣ ሳፖርት ማድረግ ነው። ማይዘዌ መንግስትም ይሄንን ገንቢ አስተያየት ወደ እኔ እያመጣልኝ ነው ይሄ ኃይል ማለት አለበት። እንዲታገልም መንግስትን መገፋፋት፣ እርምጃ እንዲወስድ እርምጃውን እንዲያጠነክር ማድረግ በጣም ተገቢ ነው። ስለዚህ እሱ ጥሩ ነገር ነው። እንግዲህ ሌላ ግን አንዱ ከዚህ ከምርጫ ጋር ምርጫ ቅስቀሳ ሲነሳ የነበሩ እና በጣም ኔጌቲቭ በጣም የሚያስተዛዝቡ ጉዳዮች እና በሌላ ሀገር ጋር ኤክስፒሪየንስ ስታዩ የሌለ እዚህ ናሽናል ኢንተረስት ላይ ያለ ጉዳይ ነው። እንግዲህ ብሔራዊ ጥቅም ብዙ ነገሮች አሉ። ያው አንተ ታውቃለህ። ለምሳሌ ሀገሪቱ መከላከያ ሰራዊት አለ የማይነካ። ለምን ሀገር እንድትቀጥል የሀገር ሉዓላዊነት ተከብሮ እንዲቀጥል ከተፈለገ ይሄ ኃይል ያስፈልጋል። የሚቀጥለው ፓርቲም ይሄን ኃይል ነው ይዞ መቀጠል ያለበት። ገዢውን ፓርቲ ቢያሸንፍ እንኳን እዚህ ጋር ከባህር በር ጋር የተያያዙ እንደዚህ አይነት ነገሮች ላይ ይሄን የሚቃወም ፓርቲ እንዴት ነው የኢትዮጵያ ፓርቲ ነው ሊባል የሚችለው? ይሄ እኔ እንደዛ ነው ያን ፓርቲ እማየው እና በዚህ በብሔራዊ ጥቅም ላይ እና እነዚህ ባነሳኋቸውና ባላነሳኋቸው ብሔራዊ ጥቅም በሚባሉ ጉዳዮች ላይ እንደው የኢዜማ አቋም ምንድን ነው? ከምርጫ ውስጥ የታዘብከው አንተ ምንድን ነው? እንደው ከሌሎች ከኖርክበትም ሀገር ኤክስፒሪየንስ አንጻር እስቲ ይህን እንመልከተው። እኔ በብሔራዊ ጥቅም አንጻር ከዛሬ 2 ዓመት ወር 3 ዓመት በፊት አንድ በጣም ረጅም ግጥም ጽፌ በኤአይ ግጥሙ ወደ ዘፈን ቀይሬ ምስል አልብሼ ለቅቅ ያለው። ምክንያቱም ለኔ ብሔራዊ ጥቅም ማለት የህዝብ ጥቅም ማለት ነው። ብሔራዊ የሁሉም ነው፣ ሁሉንም የያዘ ነው። ጥቅሙ ደግሞ የጋራ ነው። ያ ማለት አገር ማለት ነው። ሌላ ነገር የለውም። አገርን የሚያክል ነገር ይዞ ኢትዮጵያ ትውደም የሚል የፖለቲካ አቋም ያለው ሰውዬ ማን ሊመርጠው እንደሚፈልግ ወይስ ማንን ነገር ሊመራ እንደሚፈልግ አላቅም። ብሔራዊ ጥቅም ማለት አስከባሪው ደግሞ ጦር ሰራዊት ነው። ከጦር ሰራዊት ከመከላከያ ውጪ እሱ የሚያሳዝነኝ እኮ ያ ጦር ሰራዊት እኮ የሚከፈለው ደሞዝ ህይወቱን ለመስጠት በቂ እኮ አይደለም። በቂ ያልሆነ ገንዘብ እየሰጠኸው የምትተቸው ማነህና ነው? ምልህ ጦር ሰራዊቱ እኮ አንተ ሱሪህን አውላልቀህ ለጥ ብለህ እንድትተኛ በሰላም ያደረገህ እኮ እሱ አለህ ብለህ ነው። አይምሮ ያውቃል። ነገ ወጥተህ ትሳደባለህ። ይሄ ፖለቲከኝነት አይደለም። ይሄ አገር ወዳድነት አይደለም። ይሄ ሰብእናም አይደለም። ሰው መሆኑ እንኳን አይደለም ኢቭን። ምክንያቱም በየጊዜው መንግስቱ ኃይለ ማርያም ሲመጣ ጦር ሰራዊቱን በተነው። ምን ስራ አደረገ? አድርግ የሚባል ነገር አለ፣ አታድርግ የሚባል ነገር አለ። እኔ 3 ዓመት ብሔራዊ ውትድርና ሰርቻለሁ እኮ። በዚህ 3 ዓመት ጊዜ ውስጥ የማቀው ነገር ቢኖር 2 ቃሎች ናቸው። አንደኛው አድርግ ነው፣ አንደኛው አታድርግ ነው። እጅህን አውጥተህ ዲሞክራሲ የሚባል ነገር የለም። ይሄ ልክ አይደለም፣ ይሄ ልክ ነው አትልም። ወታደር ነህ፣ ደሞም ግዴታ ነው። በዓለም ላይ ያለው ጠቅላላ ነው። አለበለዚያ የጦር ሜዳ ህግ ነው የሚሰጥብህ እኮ።
ስለዚህ ጦር ሜዳ ላይ ሄዶ ይሄን አልዋጋም ሊል ነው እዛው ነው ሹት የሚደረገው። ይሄ በዓለም ነው ያለው። በቃ አለቀ። ወታደር አትግባ እንጂ ያንን ሰውዬ ነው የሰደብክ ያለው ማን ስለሆንክ እሱ በጠበቀ። ይሄ የመጨረሻ የሚያሳዝነኝ ነገር ነው። ባለፈውም ወደ 6 ገጽ የሚሆን የጦር እንትን ላይ መከላከያው ላይ ኢንተርቪው ስናደርግ ይሄንን ተናግሬያለሁ። ዛሬ ግን ድምጽ ስለሆነ ማንም ሁሉም ሰው እንዲገባው ፈልጋለሁ። ለምን በዓለም ደረጃ በሚባል ሁኔታ ላይ አስተማሪና ወታደር በቂ ገንዘብ የላቸውም። አስተማሪው ነው የሀገር መሪ የሚፈጥረው፣ ዶክተር የሚፈጥረው፣ ይሄ ሳይንቲስቱን የሚፈጥረው፣ ግን በቂ ገንዘብ የለውም። ወታደር ነው ህይወትን የሚጠብቀው ፖሊሱንም ጨምሮ፣ ግን በቂ ገንዘብ የለውም። እኔ እንዲያውም በጣም የመጨረሻ ለፖሊስ ሰራዊት እዛ ጋር ሄጄ በዚህ ሜክሲኮ ጋር ያለው ጋር ሄጄ ፕሮፖዛል ለመስጠት አቅርቤ ነበረ። ምክንያቱም ፖሊስ ሰራዊቱን ህብረተሰቡ ቤት እየሰራ ቢሰጠው የተሻለ ነበር ብዬ ያንን ቢያደርገው ከችግር ነጻ ሲሆን፣ አንድ ሰው ከችግር እኮ ነጻ ሲሆን ሌብነት አይኖረውም። ስለዚህ ከችግር ነጻ ማድረግ አለብን ብዬ አስብ ነበረ። ስለዚህ ለሰራዊቱም እያንዳንዱ ህብረተሰብ ለቤተሰቦቹ ለሞተው ሰውዬ ለእናት ለአባት ለእህት ለወንድሞቹ ሊሰሩለት ለልጆቹ ይገባል ብዬ ነው ማምነው እንጂ ልሰድበው አይገባም። ይሄ በዚህ ነው የምለው። በብሔራዊ ጥቅም የሚባለው ግን መከላከያ እኮ ብቻ አይደለም። አዎ ሌላ የባህር በርም ጉዳይ አለ። ይሄ ከምንም ነገር በላይ ትልቁ ነው። የባህር በራችን እንደፈለጋችሁ ሰዱት፣ በፍቅር ያለ ፍቅር የኛ መሆን አለበት። ፒሪየድ አለቀ። የኛ መሆን ካለበት ግዴታው አንዱ ነው። ለምን ተስማምተን አልሰጠንም? እንደ ፈርስት ፕሌስ ወያኔ ሲሰጥ ኢትዮጵያ ወክሎ አይደለም። በጦርነት ማሸነፍ የመጣው በጉልበት ነው ስልጣን የያዘው። የመረጠው ህዝብ እንኳን ኖሮ አያውቅም። ስለዚህ ባህራችን የሄደው በወያኔ ደግነት በጫካው ስምምነት ነው እንጂ በእኛ ፍላጎት አይደለም። የኤርትራ ህዝብ ጠቅላላ ተሰብስቦ አሁን እንደገና ነጻነት ነው ባርነት ነው የሚሻልህ ቢል አይ ባርነት ይሻለኛል ከኢትዮጵያ ጋር ነው የሚለው። ለምን ከኛ በላይ የመጣው የመጨረሻ ኑሮ እየኖረ ነው። አብረን የምንኖራቸው ኤርትራውያኖች ስላሉ እኔ ካናዳ ውስጥ እያለሁኝ አንድ ትንሽ ልጅ መጠጥ ቤት ውስጥ ስለተናገረ ከቤት አባረሯቸው። ኤርትራ ውስጥ እናትየው አቃጣሪ ስላቃጠረበትኝ በዚህ አይነት እየኖሩ ነው ያሉትኝ። የሚታፈሱትና የሚወሰዱት ሰዎች እዚህ በጫካ ሲሄዱ ሚስጥሩ ለወታደሩ ለምኑ ይነገርና ፍርድ ቤት ዳኛው ጄኔራሎቹ እነዚህ ሰዎቹን ግቦ የሚጠይቁት ማለት ማስለቀቂያ ፍራንክ የሚጠይቁት እነዚህ ሰዎች ናቸው። የምንከፍለው እኮ ለባለስልጣኑ ነው የሚሉትኝ። ይሄ ካናዳ ውስጥ በጆሮ የሰማሁትን ነው የምነግርህ። እኔ እያለቀሱ የሚያወሩትን ነው። ይሄ ነው ዛሬ ባርነት ነጻነት ብትለው የሚመጣ ነው። ነገር ግን የነሱ መምጣት አለመምጣት የነሱ መብት ስለሆነ አሁን እንደ ሀገር ስለሄዱ እነሱ ጋር የምንሄድበት የለንም። የባህር በሩ ግን የግድ አስፈላጊያችን ነው። ሁለተኛ እኔ ፊልም ስክሪፕት ጽፍ ያለው ታውቃለህ። አሁንም የምሰራው ነገሮች አሉኝ። ሁለተኛው ነገር ደግሞ ወንዞቻችን ጠቅላላ እኮ የሚያጠጧቸው ሰዎች ናቸው። ወንዞቻችን እያጠጧቸው እነሱ በር እየከለከሉ ነው። ውሃውን ብንከለከላቸው እሳ ምንድን ነው የሚሆነው? በር መከልከል ብቻ ሳይሆን እየወጉንና እየወጉንም ይሄንን ነገር ልናቅ ይገባናል። ውሃውን ልንዘጋ የምንችልበት አቅም መፍጠር ነው ያለብን እኛ። እነሱ ሳይወዱ በግዱ ለውሃችን ሊከፍሉ በር መክፈት ብቻ አይደለም ለውሃችን ሊከፍሉን ይገባል። ይሄን ብናረገስ ጨካኝ እኮ ብንሆን ኖሮ አንድ ጠንከር ያለ ኮመሪ መጥቶ አይ ተጨማለቃችሁ በፍቅር ነው እስካሁን የፈለኳችሁ ያደረኩት፣ ነገር ግን ካሁን በኋላ አንድ ጥይት እንኳን ብታስተኩስብኝ ከዚህ በኋላ ውሃ የለህም ብንለው እኮ ሳይወድ በግዱ እድሜ ልኩን እየከፈለን ይኖራል። ይሄ ነው በቃ አለገ። የእኛ ጥቅም እኛ ጎረቤት ወዳጆች ነን፣ ሰዎች ወዳጆች ነን። ስለዚህ ነው ያልከለከል ነው። እኔ መሪ በሆነ እግዚአብሔር ምስክሬ ነው። ግን የማደርገው የመጀመሪያው ነገር ውሃን ልዝጋብህ ወይንስ አርፈህ ሰውህን ታስቆማለህ ነው ምለው። ምክንያቱም መዘጋት ያለበት ነው። እኔን እያዋጋ እኔን እድሜ ልክ እየገደለኝ ልንሰራ ስለማይገባ ልብ አድርግ። 126 አዝመራዎችን ግብጽ ኤክስፖርት አደርጋለች። በማን ውሃ በማን አፈር? በእኛ። እኛ የምናደርገው የለንም። በቁጥር እንኳን ስሙን የምናውቅ አይመስለኝም።
126ቱን እኛ በለምለም አፈራችን እያመረትን ልንልክ እንድንችል 126 የተለያዩ አይነት የሰብል አይነቶች 126 እኮ ነው ቁጥር ስማቸው እንኳን አናውቅም እኮ አይደለም እንትን ሊኖረን የእውነቴን እኮ ነው የምነግርህ እነዚህ እንዲኖሩን ማድረግ ብሔራዊ ጥቅማችን ነው ይሄንን መስራት የመንግስት ግዴታ የድጋፍ የህዝብ ግዴታ ነው ጦርነት አስፈላጊ ከሆነ ለዚህ አስፈላጊ ነው ጦርነት አስፈላጊ አይደለም ነገር ግን አስፈላጊ ከሆነ ለብሔራዊ ጥቅም እኔ በዚህ እድሜ ዋጋለሁ ለአንድ ሰከንድ ወደ ኋላ አይደለም እዚህ ጋር ቢተቸኝ ባተቸኝ ምንም የሚያገባኝ ነገር የለም ሌላው ብሔራዊ ጥቅም ውስጣችን ብሔራዊ ጥቅማችንን ያሳጣን ያለነው ይሄ ሁሉ 100 ዓመታት እኛ ነን ለምን እርስ በርስ ነው የምንዋጋው የምንተላለቀው እኛ ነን ብሔራዊ ጥቅም እኮ ማለት ህዝብ ነው ብሔራዊ ጥቅም ማለት ኢኮኖሚ ነው ብሔራዊ ጥቅም ማለት ሰላም ነው ብሔራዊ ጥቅም ማለት የእምነትህን የቋንቋህን ክብር ማስከበር ነው በነጻነት ማክበር ነው እነዚህን ለማስከበር ደግሞ የኛ ግዴታ ነው እንዴት እኔ ቀደም ያልኩት ግዴታዬን ስወጣ አንተ ግዴታህን ስትወጣ በፍቅር በሰላም እንኖራለን እውነት መምራት ከፈለጉ አሁንም የምናገረው በግልጽና ፊት ለፊት ነው እውነት መምራት ከፈለጉ ያልተሳተፉ አማራ ጋር ወጥተው አሁን እንዋጋለን የሚሉት በኦሮሞ ውስጥ ወጥተው አሁን እንዋጋለን የሚሉት ህዝቡ እንዲያቃቸው አካባቢያቸው እንዲመርጣቸውና ከትንሽ ተነስተው ለምን ወደ ትልቅ አይመጡ ልክ ኢዜማ የያዘውን እያስተዋወቁ ማለት ነው ኢዜማ እኮ ስልጣን ለመያዝ አይደለም ዛሬ የመጣው ከህዝቡ ጋር ለመግባባት ነው ለመተዋወቅ ዛሬ 10% ከገባን ከበቂ በላይ ነው ብለን ነው ምናምነውኛ ነገ 20% ነው ምንለው ከ50 ዓመት በኋላ ኢትዮጵያ የእውነተኛውን ዲሞክራሲ ካገኘች ጥሩ ነው ብለን ነው ምናምነው ይሄን ለምን ያደርጉ አንድ ሰው ሳይሞት ምን የሞተ ምን ተጠቀመው ምንም ሳይኖረን ለምሳሌ አጎራባቾች ሀገሮች ላይ ከተማ እንሰራለን ኢዜማ የሚያምነው በዚህ ነው በነገራችን ላይ አጎራባቾች ሀገር ላይ ከተማ እንሰራለን ይሄ ከተማ በሁለት መንገድ ነው ይሄን በሰፊው አንድ ቀን በሰራው ይበለጠ ደስ ይለኛል ግን ለአጭር ሃይላይት ለመስጠት ከተማው ላይ በዚህ በኩል ኬንያ አለ በዚህ በኩል ኢትዮጵያ አለች ሁለቱን የሚያገናኝ ነፃ የሆነ ትስስር የገበያ ትስስር ብናረግ እነሱ ለራሳቸው ጥቅም ጦርነት አይፈጥሩም እኛ ለራሳችን ጥቅም ጦርነት አንፈጥረም ከኤርትራ ጋር ብናደርግ ከሱዳን ጋር ብናደርግ ከሶማሌ ጋር ብናደርግ ዙሪያችንን በሰላም ተከበበን አልተከበበም ለሰጥቶ መቀበል መሰረት አለን ማለት ነው እንደዚሁ ደግሞ አማራ ኦሮሞ እያለን ከምንበታት ነው በሁለቱ ሰዎች መሃል ላይ ትልቅ ከተማ እየሰራን ህብረተሰቡን አንድ ከተማ ውስጥ በትነ ዛንዱ እዚህ ከምታረገው ሰብስበው አንድ ከተማ ላይ ብታኖርገው አንድ ሆስፒታል ብትሰራለት አንድ ትምህርት ቤት ብትሰራለት የህብረተሰብ ለማኔጅመንት ቆንጆ ነው ለትምህርት ለስልጣኔ ቆንጆ ነው ሜዳው ለእርሻ ትልቅ ነው ለፋብሪካ ትልቅ ነው ይሄንን ልናደርግ ግን የምንችለው ህብረተሰቡ ነቅቶ የሚገባኝ ይሄ ነው እንዲልኛ ማስተማር አለብን ለዚህ ነው ፓርቲው ይሄን ማስተማር አለበት ዞሮ አሁን የምትለኝ እንትን ከመደመርም ሐሳብ ጋር የሚገናኝ ይመስለኛል ያው ጥሩ ነው እንዲሁ ለአድማጮቼ አንድ ነገር ለማስታወስ ያው እንግዲህ ጌታነህ ከበደ መጀመሪያ ላይ በኢንትሮዳክሽን ላይ መግለጽ ነበረብኝ ብዙ የአርት ዝንባሌውም ከፍ ያለ ነው የተለያዩ ፊልሞችን ጽፏል በተለይ ህዳሴ ግድብ ላይ በተመለከተ ትልቅ ስክሪፕት አለው በዚህ ጉዳይ ላይ ተከታታይ ፕሮጀክት አለው እና እሱ እንደገለጸልን ደግሞ የመከላከያ ሰራዊትን በተመለከተ ከአመት በፊት እኔ የምሰራ በዋና አዘጋጅነት የምሰራው መጽሔት ላይ ስለ ሰራዊታችን በጣም ሰፊ ነገር ጽፏል ለብሔራዊ ጥቅምም ወደ ፓርቲ ከመምጣቱ በፊት እንደ አንድ ሀገር ወዳድ ብዙ ነገሮች እየሰራ ያለ ነው የአርት ሰብዕናውንም ገልጬ ልለፍ ብዬ ነው አሁን በፖለቲከኝነት ስለምንነጋገር ነው የአርቱ ጊዜ ደግሞ የአርት ፕሮጀክቶቻችንን አብረን እንሰራለን ወደፊት እና ብዙ ራዕይ ብዙ ህልም ያለው ሰው ነው ለማለት ነው እንግዲህ ከዚሁ ጋር ወደ ምክክር ጉባኤው እንደው ከመግባታችን በፊት እሱ ይሆናል የመጨረሻ ማጠናቀቂያችን
ይሄ ያሁኑ ምርጫ ለኢትዮጵያ መጻኢ ዕድል፣ ለመጪው ትውልድ፣ ለመጪው ጊዜያችን ለኛ ምን ጥሎልን አለፈ? ምን አስተማረን? ራሱ ይሄ ምርጫ ደግሞ አገርን በማስቀጠል ረገድ እና ይሄ ደግሞ በኃይል ወደ ስልጣን መምጣት አለብኝ ለሚሉትም ካስተላለፈው መልእክት አንጻር ምን እንደምታ አለው? ምን ጥሎልን አለፈ? አሁን ይሄ ምርጫ የገዢው ፓርቲ በነበረበት እንዲቀጥሉ ሆነዋል። የተወሰኑ ፓርቲዎች ወደ ምክር ቤትም ወደ ሌሎች ክልል ምክር ቤቶችም ገብተዋል። ግን አጠቃላይ ግን ለኢትዮጵያ ምን ጥሎላት ምን መሰረት ጣለ? በመሰረቱ እኔ በህዝቡ ላይ ችግር የለብኝም። ምክንያቱም ህዝቡ በጣም እየሰጠ ነው። ህዝቡ ለጦርነት ብትለው ይሰጣል፣ ለምርጫው ብትል ይወጣል፣ ለሰላም ብትለው ይነሳል። ህዝቡ መሪ ነው የሚፈልገው። አገር መከላከልን በትግራይ ላይ እኔ እንዳልኩ ባለፈው እዛ እንትን ላይ አድርጌ ያለው ቄራን ወክዬ 62 በሬ ያስረክበናል። 62 በሬዎች የሰጠ ነው ለወያኔ ጋር የነበረው ጦርነት ለመከላከያው ነው። ህዝቡ ያደርጋል። ምንም አሁንም ነገም ሁሌ ይሰጣል። ደሙን ስጥ ብትለው ደም ተሰብስበን ሰጥ በቃችሁ ነው የተባለው። ቀይ መስቀል ለኛን በቃችሁ ነው ያለን። ገንዘብ ሰጥተናል። አሁንም እያወጣ ነው። ህዝቡ ያደርጋል። ትልቁ ያላወቅ ነው አሁንም ደጋግሜ ያልተማር ነው የፖለቲካ ፓርቲዎች ነን እኛ። ፖለቲከኛ ነን ባዮች ነን። ያልተማር ነው እየሰራን የሌለ ነው እያደረግን የሌለ ነው። ይሄ ነው መማር ያለበት ደግሞ እሱ ነው። ስለዚህ ለኔ ትልቁ ነገር ህብረተሰቡ እንዲያውቅ የምፈልገው ማን ምን እንደሆነ አውቋል። ስለዚህ ማን ምንን መደገፍ እንዳለበት ማወቅ መቻል አለበት። ማን ምንድነው የሚናገረው? ስድብ የሚሰጠው የሚጠቅመው ጥቅም አለ ወይ? እኛ እኮ መሳደብ አላቃተንም። 5 ዓመት ብንሳደብ እኮ እንችላለን። ድንገት ደጋፊ ትንሽና ጨምር ይሆናል። ግን ስድብ መምራት አይደለም። አገር መምራት በሐሳብ ማሸነፍ ነው። የሚቀጥለውን ህይወት የተሻለ ህይወት እንዲኖረው ማድረግ መቻል ነው። ስለዚህም ነው ዛሬ መጥቼ እኔ ምስጋናና ይቅርታ መጠየቅበት። ለመረጠን ህዝብ ምስጋና፣ እኛ የሚገባንን ባለማድረጋችን ይቅርታ መጠየቅበትና ከዚህ በኋላ እያንዳንዱን ቀን እንሰራለን። እኔ በበኩሌ በወር ቢያንስ 1 ቀን አቀርባለሁ፣ እተቻለሁ፣ አቀርባለሁ። ምስጋና አላመሰግንም። ምክንያቱም ብልጽግና ራሱን ያመስግን። ምንም ጥቅም የለውም ስለሱ በየቀኑም ስለሚናገር። ምስጋና አይደለም ደግሞ የምንፈልገው መስተካከል ያለባቸው ነው የምንሰራው። እኛ ተቺዎች ነው መሆን ያለብን። ተችታችን ግን ስድብ አይደለም። ትችታችን ገንቢ መሆን ነው። ሐሳብ ይዘን ከሌ ከምንል ይሄ ነገሮች ጀነራሊ እንዲህ ቢሆኑ ጥሩ ነው ብለን ነው የምናደርገው። ስለዚህ የኢትዮጵያን ወደፊት መሄድ የምንፈልግ ከሆነ ፖለቲከኞቹ ነን እኛ እንደ ፖለቲከኞቹ ልንሰራ ይገባል። ሌላ በጣም መተቸት የምፈልገው የጋራ ምክር ቤቱን ነው። የጋራ ምክር ቤቱ መፍረስ ነው ያለበት። እንዲያውም I'm sorry to say this ምክንያቱም በምርጫው ሰዓት ላይ ልናደርግ የሚገባንን ነገር እንኳን እንድናደርግ አልተሰበሰብንም። የዛን ቀን ያልተሰበሰብክና ፓርቲዎቹን ካላበረታታ ምንድነው የምትሰራው? ስለዚህ የጋራ ምክር ቤቱ የእውነት አቅም ሊኖረው ይገባል። በየቦታው ላይ የሄደ የተሰሩትን ነገር ለመጎብኘት አይደለም የተቋቋመው። ፓርቲውን ሊያስተዋውቅ ነው፣ ለህዝብ ሊያሳይ ነው የሚገባውና እንደ ጋራ ደግሞ እንዳንድ ሰው ሆኖ እንዳንድ ፓርቲ ሆኖ እንዳንድ ኢትዮጵያዊ ሆኖ አንድ ላይ ወጥቶ ህዝቡ ጋራ መነጋገር መቻል አለበት። ህዝቡ ማንቃት አለበት፣ እሱ መንቃት አለበት፣ የህዝቡን ችግር መስማት አለበት። እነዚህን እስካላደረግን ድረስ የጋራ ምክር ቤቱ አስፈላጊ ነው ብዬ አላምንም። እኔ አሁን ካሁን በኋላ እኔ ዛባል ነኝ ነገር ያለው ካሁን በኋላ ና ቢሉኝ እንኳን አልሄድም። ዛሬ ያልሰራውን ነገ ልሄድ አልፈልግም በጭራሽ። ማጠናከር ግን ያስፈልጋል። እውነት ነው። ከቀየሩ የዛን ጊዜ ሁሉ ያለሁኝ እኔ ለሀገርንና ህዝብን ሊጠቅም በሚችልበት ቦታ ሁሉ እኔ ያለሁኝ። ኢዜማን እኮ ሲሰራ ጥቅም የለውም ብዬ ነው። ግን አሁን ማጠናከር ስላልከኝ ነው። ኢዜማ ውስጥ እኮ ስገባ 50 ሺህ ብር አውጥቼ ቢሮ የተከራየሁት የ6 ወር የተከራየሁት ቀለም ቀብቼ አስተካክዬ የገባሁት እኔ ነኝ። ይሄ ነው መሰራት ያለበት። ፍራንክን ሳታወጣ ጊዜህን ሳታወጣ ሰው ለፍቶ ሰርቶ አንተ ጋር እንዲስተካከልልህ ማድረግ ትንሽ ይቸግራል። ምክንያቱም አንተ አንደኛው ሰው ነህ ኢትዮጵያን ለመስራት። አንተ ኢትዮጵያ እኮ ባዶ ነች።
ልብ አድርግ። ኢትዮጵያን አሁን እኔ ልስራት ብል ኢትዮጵያን እግዚአብሔር ምስክሬ ነው ድፍን አዲስ አበባ ነው ማፈርሰው። ምክንያቱም አልተሰራችም። አሁን እየተሰራ ያለውን ጭራሽ ትንቃለህ። ኢትዮጵያ መሰራት አለባት። ሲሰራ ግን መስዋዕትነት እያንዳንዳችን መክፈል መቻል አለብን። ቁም ነገሩ የምንከፍለው መስዋዕትነት ህዝቡን ያማከለ መሆን አለበት። ያንን ነው ማድረግ ያለብን። እዛው እንትኑም ላይ ስናገር የነበረው እኛ ብንሆን ልማቱን እንፈልጋለን፣ ልማቱን እንደግፋለን፣ ግን ከቦታቸው አናነሳም። ጠቅላይ ሚኒስትሩ ቃል በገቡት መሰረት አልሰሩም። እኛም ያቺው ቦታችሁ ላይ ሰብስበን እንሰራላችኋለን፣ እድራችሁ እንዲፈርስ አንፈልግም ብለናል። ይሄ መሆን አለበት። አሁንም ዛሬም ትችቴ በዛ በወረዳ ህዝብ ዙሪያ እንግዲህ ካሉት ነገሮች እንደ ቅስቀሳ የተጠቀምክበት ነው፣ ቃልም የገባህበት እውነት ነው። አሁን ምንድን ነው ይሄ ከሀገሪቱ ውስጥ መሻሻል አለበት ይሄ ችግር አለ ከሚለው አንጻር የግድ የፖለቲካ ፓርቲ መሆንም አይገባም። ለምሳሌ እኔ ፓርቲ የለኝም፣ የሚዲያ ሰው ነኝ። የሚዲያ ሰው የፓርቲ አባል መሆን የለበትም። ፕሪንሲፕሊ አኔቲካል ነው ቢሆን። ምክንያቱም ይሄ ኮንፍሊክት ኢንተረስት ይመጣል። አንተ ያለህበት ፓርቲ ውስጥ ችግር ቢፈጠር ያንን ወጥተህ ኢንቨስቲጌሽን ሰርተህ እዛ ላይ ሚዛናዊ ሆነ ልትሰራ አትችልም። እና ብዙ የሚዲያ ሰው የሚሳሳተው ይሄንን ፕሪንሲፕል አልፎ የሆነ ፓርቲ አባል ይሆናል። በውስጥህ አንድ አመለካከት፣ አንድ አስተሳሰብ ልደግፍ ትችላለህ፣ ግን ቋሚ አባል ሆነ ዞሮ ምን ልል ፈልጌ ነው እንደዚህ የምትላቸው ኮሜንት የሚደረግ አንተም እኮ የፓርቲ አባል ከመሆን በፊት እነዚህን ችግሮች ኮሜንት ታደርግ ነበር። አንድ ዜጋ እነዚህ ችግሮች አይሻሻሉም ብሎ ወደ አልሆነ ጫፍ ከመሄድ ብረት ከማንሳት ነውጥ ከመቀስቀስ ይልቅ ቀርቦ ይሄ ችግር አለ ብሎ ተጋፍጦ ቢታገል ነው አገሪቱ ውስጥ ለውጥ የሚያመጣው። ለዚህ ነው እኔ አሁን ይሄ የምታቀርባቸው ነገሮች እንደ ዜጋም ማቅረብ ያለብህ ነው። ፓርቲ ውስጥ ሆነ ደግሞ ሲሆን የበለጠ ጉልበት ይኖራል፣ የበለጠ ወደ መንግስት የምትቀርብበት እድል ይኖራል፣ ተሰሚነት ሊኖር ይችላል እና ተገቢ ነው እና ቤዚካሊ ግን እኔ ይሄም ሆኖ እንግዲህ የተወሰኑ ችግሮችም ኖረው ግን ህዝቡ ያስተላልፈው መልእክት አለ። አሁን በዚህ ምርጫ ግን ይሄን የምርጫ መንገድ ደግሞ ትተው በነፍጥ ነው ስልጣን መያዝ ይሄ ብቻ ነው አማራጩ የሚሉ ኃይሎች ደግሞ አሉ እና በዚህ ዙሪያ ይሄ ምርጫ ምን መልእክት አስተላለፈ? ከዛ ጋር የምክክር ጉባኤውንም አብረን ማየት እንችላለን። በምክክር ችግሮችን መፍታት እንደሚቻል ወይም የመፍታትን አስፈላጊነት ይሄንን አንድ ላይ አድርገህ ከምክክር ጉባኤውም ጋር አያይዘህ ልትነግረኝ ትችላለህ። ምርጫው ግን ከምርጫው ምን ተማርነ ነው? በቃ በአጠቃላይ ይህንን ቅድምም ብያለሁ። ለእኔ ፓርቲው ነው መማር ያለበት እንጂ ህብረተሰቡ ተምሯል፣ ያውቃል። ህብረተሰቡ በጣም በትንሹ በእኔ እድሜ እንኳን ብናይ ከጃንሆይ ጀምሮ እስካሁን ባለው ጊዜ ውስጥ ልክ ጃንሆይ ሲወርዱ ያለቀውን ህብረተሰብ እናውቃለን። ጄኔሬሽን አልቋል። የጄኔሬሽን ጋፕ ነው። ከተማረው ከጀነራሎቹ 80 60 70 ዓመት ያላቸውን ሰዎች ጨምሮ እስከ ታች ባምፖል ሰባሪ ተብሎ ሞቷል። ያ ማለት አንድ ሙሉ ጄኔሬሽን ሲጠፋ የሚተካው እንኳን አልነበረም። ሁለተኛ ከዛ በኋላ ስንመጣ ደግሞ በዘር ክፍልፍል አድርጎ በጥብጦን የተፈጠሩ ነገሮች እንዳሉ አይተናል። ዛሬ ያለንበት የቆምንበት ቦታ ላይ ስድብ ብትሰጠው ሰልችቶታል። ስለዚህ ነው ድምፁ ወጥቶ የሰጠው። ያንን ልንረዳ ይገባል። ደግሜ የምናገረው ቢኖር ፓርቲዎቹ ያንዳንዱ ፓርቲ ራሱን ሊያይ ይገባል። እጁን ከመጠቆሙ በፊት ራሱን ወደ ውስጥ ማየት ይገባል። ብቁ ነበርኩ ወይ? የተናገርኳቸው ቃላቶች ምንድናቸው? ለምን ህዝቡ አልመረጠኝም ብሎ ማየት መቻል አለበት። ይሄ ማለት ምርጫው ላይ ስህተት ሚስቺፍ አልተሰራ ማለት አይደለም። ተሰርቶ ሊሆን ይችላል። ነገር ግን እዛ ውስጥ መግባት ጭራሽ ስለማልፈልግ ነው። ተደርጓል አልተደረገውም ጥቅም ስለሌለው ነው። ምንም
ያንን ጥቅም ልናጠፋ የምንፈልግ ከሆነ ህብረተሰቡ ወጥቶ አይቷል። ህብረተሰቡ መርጧል። የመረጠውን ህብረተሰቡ ያውቃል። ስለዚህ ነገ የተጠናከረ ነገር ሰርተህ ያን ህብረተሰብ ይዘህ መውጣት ያለብህ አንተ ነህ። ዛሬውኑ ስልጣን ፈልጋለሁ ካልክ ዓላማ የለህም። ዓላማ ሳይኖርህ የህዝብ ድጋፍ ሳይኖርህ ፓርቲ ሊኖርህ የማይገባ መጀመሪያ ደረጃ ፓርቲ ሊኖርህ የሚገባው ህዝቡን አውቀኸው አንተ ዓላማ ኖሮህ ለህዝቡ ይሄን እሰጠዋለሁ ከህዝቡ ይሄን እቀበላለሁ ብለህ መሆን አለበት። መንግስት ያለውን ጠቅላላ ይዘህ የምትቀርብ ከሆነ አንተ ምንድነው ለውጥህ? ከብልጽግና ለውጥ ከሌለ፣ ከኢዜማ ለውጥ ከሌለ፣ ከትብብር ለውጥ ከሌለ አንተ ጥቅምህ ምንድነው? አንተ ፓርቲ ስትመሰርት ካሉት ነገሮች የተሻልኩ ነኝ ብለህ ማሰብ መቻል አለብህ። ይሄንን ያልያዘ መጥቶ ህብረተሰቡን ቢበጠብጥ ጥቅም የለውም። ነፍጥ ያልከው ነፍጥ እኮ የሚሄድበት ዋናው ምክንያት ሀሳብ ስለሌለው ብቻ ነው። እኔ ይቅርታ አድርጉልኝ በጦርነት አላምንም፣ በመገዳደል አላምንም። ስለዚህ ጦርነት ውስጥ መግባት የፈለገው ሀሳብ አሸንፋለሁ ብሎ ስላላመነ ነው። ዛሬውኑ ስልጣን እፈልጋለሁ ብሎ አይደለም። ላያሸንፍ እንደሚችል ያውቃል። ግን ስንት ሰዎች ነው መሞት ያለባቸው እሱ ስልጣን እስኪይዝ ድረስ? የጌትነት እንየው ግጥም መቼ ነው የሚገባል? ጌትነት እንየው በጣም ከሚገባው በላይ ፖለቲካ ይሉት ቆሻሻ ነገር ብሎ ያስቀመጠው ግጥም፣ ህዝቡን ያስለቀሰ ግጥም የመጨረሻ ልንሰማው የሚገባን ነው። ስለዚህ ያንዳንዳችን ማድረግ ያለብን ነገር ምንድነው? በሐሳብ አሸናፊዎች ነን ወይ ሐሳብ አለን ወይ ብለን ልንማር ይገባል። ያንን ሳንማር ግን ዛሬም ጦርነት ብንል አንደኛ የወንድሞቻችን እህቶቻችንን መግደል ነው። ሁለተኛ መንግስትም ስልጣን ላይ ነኝ ብሎ እንደ ትናንትናው መንገዱንና በሩን ከዘጋ ቀን ይቀየራል። ቀን ሲቀየር ልክ እንደ ሌሎቹ ውዳቂ ነው የሚሆነው። የሰራው ነገር ይጠፋል። ነገር ግን የሰራው ማስተላለፍ ማቀበል ከቻለ የእድሜ ልክ ስም ሊኖረው ይችላል። ስለዚህ መማር ያለብን ነገር መቀባበል የምንችለው በምን መልኩ ነው የሚለውን ነገር መሆን አለበት ብዬ ነው ማምነው። ሌላው ወደ ጋራ ምክክሩ ጋር ስንሄድ የጋራ ምክክሩን ጀምሬ ነበርኩበት። ነገራችን ላይ 3 ቀን ስልጠና ሲሰጥ የመጀመሪያው ዙር ላይ እኔ ነበርኩኝ። 100 ሰዎች መርጬ ከፓርቲ ከተለያዩ ፓርቲዎች ጋር ሆነን የተመረጠን ሰዎች 100 ሰዎች መርጠን ልከናል። እስከዛ ድረስ ግን ነበርኩኝና የጋራ ምክክሩ ላይ ችግር ሊኖር ይችላል። አዎ ሰዎች አይደል እንዴ? ጥፋት ሊኖር ይችላል። አዎ ነገር ግን ሰላም እኮ እንትን አይደለችም፣ የዛፍ ላይ ዘንባባ አይደለችም። ሰላምን ለማግኘት መስዋዕትነት መከፈል አለበት። ያልተሄዱበትን መንገድ መፈለግ መቻል አለብን። እኛ ያልሄድንበት መንገድ አንድ ብቻ ነው፣ ሰላማዊ መንገድን ያልሄድንበት። ስለዚህ የሰጡንን ሰጥቶ መቀበል የምንችልበትን መንገድ ይዘን በሰጥቶ መቀበል ካልሄድን ዴን ምንድነው ጥቅማችን? እኔ ያልኩት ብቻ ይሁን ካልክ ወይም የኔን ጥቅም ብቻ ይዘህ ከገባህ ማለት ነው። ትልቁ ችግር እኔ የምትለው ቃል ነች። እኔ ኦሮሞ ስትል፣ እኔ አማራ ስትል፣ እኔ ትግሬ ስትል፣ እኔ ግለሰብ ስትል ዴን የሚቀጥለው ሰውዬስ ካንተ ጎረቤት ያለውስ ካንተ የሚቀጥለው ያለውስ እሱ ሰው አይደለም? እሱ መብት የለውም? እሱ አያስፈልገውም? ስለዚህ ለሱ የማያስፈልገውን ትተህ ለአንተ የማያስፈልገውን ትተህ ሁለታችሁን የሚያስገባባ በጋራ አብረህ የምትሄድበትን ነገር ይዘህ መምጣት ነው። ለምን የኢትዮጵያ 130 ሚሊዮን ህዝብ በላይ ጉግል ላይ 138 ይላል። በነገራችን ላይ ጉግል ላይ ያለውን ቁጥር ሊያዝ 138 ሚሊዮን ህዝብ አስበህ ወደ ሰላም መንገድ በቃን ጦርነት ብለን ወደ ምርት የምንሄድበት ወደ ብልጽግናው የምንሄድበት ቃሉ በነገራችን ላይ ይቅርታ አድርጉልኝ፣ ብልጽግና ማለት አብይ አይደለም፣ እድገት ነው። ብልጽግና ማለት ከመጀመሪያው ጀምሬ እኔ እንዲያውም ጽሁፍ ጽፌያለሁ። በነገራችን ላይ እኔ አንድ ጽሁፍ ጽፌ ነበረ። በጦርነቱ ሲከሽፍ ተውኩኝ እንጂ ምን ጽፌ ነበር መሰለ? ህዝቡን በደንብ እንዲገባው ብልጽግና የሚለውን ቃል እንዲረዳ እንደምፈልግ። በልጅነታችን ታስታውስ ከሆነ አበባዮች ስንሰጥ የአበባ እንትን ስንሰጥ አበባ እንትኑን ወረቀቱን የአበባ ወረቀቱን ስንሰጥ ምን የአዲሱ ዓመት የሰላም የፍቅር የአንድነት የብልጽግና ይሁንላችሁ ነው ምንለው። እኔ እንዳሁኑ ሳይመጣና ተቃውሞ ሳይኖር አብይን እንሸልም በሚል ፕሮፖዛል ጽፌ ነበረ። ጦርነቱ በወያኔ ጦርነት ላይ ልክ ኮንፍሊክት ሲመጣ ነው ያቆምኩትኝ እንጂ እዛ ላይ ምን ጽፌ ነበር መሰለ?
አብይ ሕፃን እያለ ሙስሊም ነው፣ ግን ጎረቤቶቹ እናቶቹ ማነው ቤተሰቦቹ ጎረቤቶቹ አበባ እያመጡ ሲያስቀምጡ ያችን ወረቀት ያያትና የሰላም የፍቅር የአንድነት የብልጽግና ትላለች። እማዬ ለመሆኑ የናንበበሽዋል ወይ ሲላት እናትየው ምንድነው ፍራንክ ሰተሻል፣ ይሄ ሁሉ አበባ ደርድረሻል፣ ለመሆኑ አንበበሽዋል ወይ? አይ አላነበብኩትም። ከዛ እሱ አበባ ይሰራና ማነው ጽሁፍ ይጽፍና ሌላ ነገር ምንም ሳይል ይችኛዋን ብቻ ጽፎ ሲወጣ ሁለት ሰዎች ሲጣሉ ያያል። ሁለት ሰዎች ሲጣሉ ያይና ያስቆማቸውና እናቴ አዲስ ዓመት ነው፣ አዲሱ ዓመት የሰላም የፍቅር የአንድነት የብልጽግና ይሁንላችሁ ብሎ አስታርቋቸው ይሄዳል። ከዛ ተነስቶ ነው የመጣው የሚል አንድ ስክሪፕት ጽፍ ያለው እንድትረዱ የምፈልገው ነገር ይሄ የአብይ ቃል አይደለም፣ እኛ ያደግንበት አበባ የምንሰጥበት ቃል ነውና ስለዚህ ብልጽግናን ብለን ስንጠቀም አደራችሁን እኔ ሁሌ ይጠቀማታለሁ የብልጽግና የፓርቲው አይደለም። አዎ ፕራክቲካሊ ለብልጽግና ለእድገት ለልምላሜ ለሰላም የሚጠቀም ለአንድነት እንስራ ነው በቃ አለቀ። ስለዚህ ዋናው ትልቁ ቁም ነገር የኔ የምለው ይህ የምክክር ጊዜ እባካችሁ ተዉ፣ ችግሩን ስቃዩን ይብቃን እንበል። እግዚአብሔር ምርር ብሎታል በእኛ እውነቴን ነው የምልህ፣ እግዚአብሔር ምርር ብሎታል። ምን እንደሚያደርገን የጠፋው ነው የሚመስለኝ። ስለዚህ ወደ ሰላሙ መንገድ እንቻቻልና ወደ ፍቅሩ መንገድ እንሂድ እና እንመካከር። እጅግ በጣም ከሚገባው በላይ እንተውና እንመካከር። ውጊያ የሚፈልግ ግን ሀሳብ የሌለው ብቻ ነው። ደግመዋለሁ፣ ሀሳብ የሌለው ብቻ ነው። ህዝብን ያላማከለ ብቻ ነው። ባለፈው ሁለት ልጆች ልክ ሲሞቱ ማስተርስ የያዙ አማራ ክልል ሲሞቱ እጅግ ከማዘን የተነሳ ለመሆኑ እናንተ ስትገሏቸው እናትየውን አስባችኋል ወይ? ያን ያህል ያስተማሩች ቤተሰቦችን አንድ ላይ አይደለም ወይ የገደላችሁት ብያለሁ። ዛሬም ደግሜ እናገራለሁ። ስትገሉ የምትገሉት እናትየዋንና አባትየውን አይደለም ወይ? ልጆችንስ ጨምሮ አይደለም ወይ ይላለሁ። ስለዚህ የምክክሩ ወደ ሰላም ከፍ አድርገህ ስታየው አገርንም ነው። ሰው የሌለበት ሀገር እኮ አይኖረ ነው። እውነት ነው። ስለዚህ ይህን ይመስላል። ከፈቀድክልኝ የመጨረሻ መልእክቴ ለብልጽግና ነው። እኔ የመጨረሻ መልእክቴን የማስተላልፈው ያለፈው 5 ዓመት የተወካዮች ምክር ቤቶች ብቻ ነበረን እንጂ አዲስ አበባና የሀገር ደረጃ አለን እንጂ ወይ የክልሉ የቀበሌዎች የወረዳዎች አልነበረንም ማለት አልተመረጡም። ዛሬም ሳይመረጡ እንዳይሄዱ አደራ ጠይቃለሁ። ምክንያቱም እነሱ ብቻቸውን የሚሄዱ ከሆነ አሁንም 90% በምደባ ነው የተቀመጡት። በምደባ መሆን የለበትም እና ወረዳው ላይ ቢቻል አዲስ መርጦ አቅም ከሌለው ደግሞ ወረዳው ውስጥ የነበሩት እነዚህ በምርጫው ውስጥ የነበሩትን ሰዎች ከፍተኛ ድምጽን ያላቸውን ሰዎች እያሰበጣጠሩ ቢያደርጉና ኢትዮጵያ የእውነተኛው ምርጫ ተካሂዷል ብሎ ህብረተሰቡም እንዲያምን ጠቅላይ ሚኒስትር አብይ ሊያደርጉ ቢችሉ እኔ ሀሳብ አቀርባለሁ። ስለጋበዝከኝ እጅግ በጣም በጣም አመሰግናለሁ። የኢትዮጵያ ሕዝብ ስለመረጥከው ድምጽህን ወጥተህ ስለሰጠህ እጅግ ደስተኛ ነኝ። አይዟችሁ። የሚቀጥለው 5 ዓመትን ግን በየጊዜው እየመጣሁኝ ማድረግ ያለብንን እናገራለሁ። የሚሰማ ካገኘን ልክ እንደዚሁ እንዲሰሙን እንጠይቃለን። ካልሰሙን ለህዝቡ ግን እናስተላልፋለን። ህዝቡ ይሰማናል ብዬ አምናለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እንግዲህ ያው ኦልሞስት አጠቃሎታል ጌታነህ በመልእክት እንግዲህ ብዙ ፕሮፖዛሎች አሉት ትውልድ በመገንባት ረገድ ሀገር እንድትቀጥል ትውልድ የተሻለ አስተሳሰብ ኖሮት እኛ ካለፍንበት መንገድ በተለየ መንገድ በሰላም በፍቅር በአንድነት ትውልድን የሚያስቀጥሉ ነገሮች በሚዲያም በተለያዩ የአርት ስራዎችም ያዘጋጃቸው ብዙ ፕሮፖዛሎች አሉ ከሀገር ወዳድነቱም ከኤክስፒሪየንሱም የሚመነጩና እነዚህ እንዲሳኩልህ በእነዚህ ልታስተላልፍ የፈለግካቸው መልእክቶች ተላልፈው የምትመኛት ሀገር የምትመኘው ህዝብ የምትመኘው ትውልድ እንዲመጣ እመኝልሃለሁ። እኔም በዚህ ረገድ ምንም ማለት ጥቂትም ቢሆን አስተዋጽኦ
በማደርግበት መንገድ ካንተ ጋር አለሁ። ለዛሬው እንግዲህ እግዚአብሔር ያክብርልን፣ ሀገራችንን ሰላም ያደርግልን። የሀቅና ሳቅ ሚዲያ ተከታታዮቻችን ጊዜያችሁን ሰጣችሁ እስካሁን ስለተከታተላችሁን በጣም አመሰግናለሁ። እንግዲህ ይሄ ፕሮግራም ለብዙዎች እንዲደርስ ሼር እንድታደርጉትና ትውልድ ከዚህ ማግኘት ያለበትን ትምህርት እንዲያገኝ ዜጎች የበኩላቸውን አስተዋጽኦ እንድታበረክቱ አደራ እያልኩ በሌላ ፕሮግራም እስከምንገናኝ ሰላም።